ጠቅላይ ሚኒስትር ዶክተር አብይ አህመድ በግንቦትና ሰኔ ወር 2017 ዓ.ም ቁልፍ የሆኑ የኢኮኖሚ ልማት፣ የቴክኖሎጂ ዘርፍ እድገት፣ ስትራቴጂካዊ ዲፕሎማሲና መንግስታቸው ለዘላቂ ሀገራዊ ልማት እያደረገ ያለውን ዘርፈ ብዙ እንቅስቃሴ በሚያሳይ መልኩ ተከታታይ ተግባራትን አከናውነዋል። ጠቅላይ ሚኒስትሩ በእነዚህ ወራት እንደ ሀገር የውይይትና የሰለጠነ የፖለቲካ ባህል እየጎለበተ እንዲመጣ ከተለያዩ ባለድርሻ አካላት ጋር ሰፊ ውይይቶችን ማካሄዳቸውን የጠቅላይ ሚኒስትር ጽህፈት ቤት እወቁ ብሏል። የገንዘብ ሚኒስትር አህመድ ሺዴ በነዳጅ ላይ የዋጋ ጭማሪ የሚያስከትል አዲስ የተጣለ ታክስ የለም አሉ። በህዝብ ተወካዮች ምክር ቤት ጉዳዩን አስመልክቶ ማብራሪያ የሰጡት የገንዘብ ሚኒስትር አህመድ ሺዴ ምክር ቤቱ ከዚህ በፊት ይህንን የነዳጅ ታክስ ያጸደቀ መሆኑን አስታውሰዋል። ነገር ግን አሁን ላይ ተግባራዊ የተደረገው የአሰራር ለውጥ በታክስ አሰባሰብ ዙሪያ ያለውን የፋይናንስ ግልጸኝነት የሚያረጋግጥ የሪፎርሙ አካል እንደሆነ ነው ያነሱት። በተያያዘም የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጽድቋል። የክረምት ወራት የወጣቶች የበጎ ፈቃድ አገልግሎትና የወሰን ተሻጋሪ የወጣቶች የበጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር በአፋር ክልል ሰመራ ከተማ ተካሄደ። በመርሃ ግብሩ ወጣቶች በክልሎች በመንቀሳቀስ የክረምት የበጎ ፈቃድ አገልግሎት የሚያከናውኑ ሲሆን ደም ልገሳ፣ አረንጓዴ አሻራን ማኖር፣ የአረጋውያንና የአቅመ ደካሞችን ቤት ማደስን ጨምሮ የተለያዩ የበጎ ፈቃድ አገልግሎቶች ይከናወናሉ።